ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አምሽታችኋል። ዕለተ ማክሰኞ ሐምሌ 14 2018 የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉሴ አብሬያችሁ የምቆይ ይሆናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። አርዕስተ ዜና። በኦሮሚያ ክልል ችግሮችን ለመፍጠር የሚንቀሳቀሱ የኦሮመኛና የአማርኛ ተናጋሪ ሸኔ ቡድኖች አሉ ሲሉ አቶ ከፋለው ተፈራ ገለጹ። 17 አደገኛ የሰዎች አዘዋዋሪዎችን በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አስታወቀ። ከውጭ በቀይ ባህር ላይ የሚንቀሳቀሱት የየመን ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣላቸውን አስታወቁ። ለምሽት ከያዝናቸው በዝርዝር ወደምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። ከኢትዮጵያ ከኬንያና ሶማሊያ የተውጣጡ ሴቶች በማንድራ ድንበር ተሻጋሪ የሰላም ውይይት ማካሄዳቸው ተገለጸ። ከኢትዮጵያ ኬንያና ሶማሊያ የተውጣጡ ሴት መሪዎችና የሰላም አክቲቪስቶች ቀጠናዊ ትብብርን ለማጠናከር አብሮ የመኖር ባህልን ለማሳደግና በሶስቱ ሀገራት የድንበር አካባቢ የሚገኙ ሴቶችና ልጃገረዶች ላይ የሚደርሱ ፈተናዎችን ለመፍታት ያለመ ድንበር ተሻጋሪ የሰላም ውይይት በኬንያ ማንድራ ከተማ ማካሄዳቸውን ዳዋና አፍሪካ ዘግበዋል። የማንድራ ሴቶች ለሰላምና ልማት ከአውሮፓ ህብረትና በኬንያ ከሚገኘው የዴንማርክ ኤምባሲ በተገኘ ድጋፍ ያዘጋጁት ይህ መድረክ ከኬንያ ማንድራ ካውንቲ፣ ከሶማሊያ ቤሌድ ሃዋና ከኢትዮጵያ ሱፍቱ የተውጣጡ ተወካዮች አገናኝተዋል ተብሏል። ተሳታፊዎቹ በድንበር አካባቢ በሚኖሩ ማህበረሰቦች ላይ የሚደርሱ የጋራ ፈተናዎችን እንደ ጸጥታ ችግር፣ መፈናቀል፣ አነስተኛ የኢኮኖሚ እድሎችና ሴቶች በውሳኔ ሰጭነት ላይ እንዳይሳተፉ የሚገጥሟቸውን እንቅፋቶች አንስተው ተወያይተዋል። በተጨማሪም በግጭት መከላከል፣ በማህበራዊ ወዳጅነትና ሴቶች በሰላም ግንባታና በአካባቢ ልማት እንቅስቃሴዎች ላይ ያላቸውን ሚና ለማስፋት በሚረዱ ተግባራዊ መንገዶች ላይ ተሞክሮ ተለዋውጧል ነው የተባለው። ተሳታፊዎቹ ሴቶች እንዳሉትም በመላው ቀጠናው ሰላምና ዘላቂ ልማትን በማስፋፋት ረገድ የጎላ ሚና እንዲኖራቸው በመንግስታት በማህበረሰብ መሪዎችና በልማት አጋሮች መካከል ዘላቂ ትብብር እንዲኖር ጥሪ አቅርበዋል። እንዲሁም መደበኛ የሆነ ድንበር ተሻጋሪ ውይይት ለማስቀጠልና በኢትዮጵያ ኬንያና ሶማሊያ በሚገኙ ማህበረሰቦች ላይ ተጽዕኖ የሚያሳድሩ የጋራ ችግሮችን ለመፍታት ትብብራቸውን ለማጠናከር ቃል ገብተዋል። ይህ ውይይት በአፍሪካ ቀንድ ሰላማዊ አብሮ መኖሩን ለማጎልበት ድንበር ተሻጋሪ ትብብርን ለማሳደግና የሴቶችን በሰላምና ልማት ስራዎች ላይ ያላቸውን ተሳትፎ ለማስፋት ያለሙ ሰፋፊ ቀጠናዊ እንቅስቃሴዎች አካል ነው። በኦሮሚያ ክልል ችግሮችን ለመፍጠር የሚንቀሳቀሱ የኦሮመኛና የአማርኛ ተናጋሪ ሸኔ ቡድኖች አሉ ሲሉ አቶ ከፋለው ተፈራ ገለጹ። በኦሮሚያ ክልል ውስጥ የሚንቀሳቀሱ ታጣቂዎች አሁንም የክልሉን የጸጥታ ችግር ለማባባስ እየሰሩ መሆኑን የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ገልጸዋል። የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና በጨፌ ኦሮሚያ የመንግስት ተጠሪ የሆኑት አቶ ከፋለው ተፈራ ይህንን የተናገሩት በስድስተኛው የጨፌ የስራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ ላይ ለጨፌው አባላት ባደረጉት ንግግር ነው። ኃላፊው የኦሮመኛ ተናጋሪና የአማርኛ ተናጋሪ የሸኔ ኃይሎች ሲሉ የገለጿቸው እነዚህ አካላት በጋራ በመሆን የተጀመሩትን የልማት ስራዎች በተለይም የተጀመረውን ስርዓት የማስቀጠል ሂደት ለማደናቀፍ ልዩ ልዩ ሙከራዎችን ሲያደርጉ መቆየታቸውንም ገልጸዋል። አክለውም እነዚህ አካላት በሀሳብ ደረጃ የማይስማሙ ቢሆኑም በሚያቀናጃቸው አካል የሚላኩ መሆናቸውን በመጥቀስ ወንጅሏቸዋል። የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ በአከራይ ተከራይ ውል መፈጸም የሌለባቸውን የተከለከሉ ተግባራትን ይፋ አደረገ። ቢሮ ይፋ ባደረገው መመሪያ መሰረት በአዲስ አበባ ከተማ በአከራይ ተከራይ ውል የሚከተሉትን ተግባራት መፈጸም የተከለከለ መሆኑንም አሳስቧል። በመመሪያው መሰረትም የመኖሪያ ቤት ክራይ ውል ሳያስመዘግቡ መከራየትም ማከራየት አይፈቀድም ተብሏል። በአከራይ ወይም ተከራይ ቸልተኝነት የመኖሪያ ቤት ኪራይ ውል በአዋጅ የተቀመጠውን ጊዜ ገደብ አሳልፎ ማስመዝገብ የተከለከለ ነው ተብሏል። እንዲሁም የመኖሪያ ቤት ኪራይ ውል እድሳት ለማስመዝገብ በአዋጅ ከተፈቀደው አግባብ ውጪ የዋጋ ጭማሪ ማድረግ ፈጽሞ የተከለከለ መሆኑን መመሪያው ላይ ሰፍሯል። በተጨማሪም አዋጅ ከሚፈቀደው ውጪ የውል ዘመን ሳይጠናቀቅ ከቤት ማስወጣትና በአዋጅ የተቀመጠውን የማስታወቂያ ወይም የማስጠንቀቂያ ጊዜ ሳይሰጥ ውል ማቋረጥ በተመሳሳይ ተከልክሏል። መመሪያው አክሎም አዋጅ ላይ ከተቀመጠው መጠን በላይ የቅድመ ክፍያ እንዲፈጸም ማስገደድ፣ በባንክ ወይንም በሌላ ህጋዊ በሆነ የኤሌክትሮኒክ የክፍያ ስርዓት የመኖሪያ ቤት ኪራይ ክፍያ አለመፈጸም አይቻልም ብሏል። እንዲሁም ቀደም ሲል ሲከራይ የቆየ የመኖሪያ ቤት ወይንም ግንባታው ሙሉ በሙሉ የተጠናቀቀ አዲስ መኖሪያ ቤት ያለ አገልግሎት እንዲቀመጥ ማድረግ በህግ እንደሚያስቀጣም ተገልጿል። በመሆኑም በአዋጁ ለአከራይ የተሰጠውን ማበረታቻ ያለ አግባብ ለመጠቀም ሐሰተኛ መረጃ ወይንም ማስረጃ ማቅረብ የተከለከለ መሆኑን ከአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ የተገኘው መረጃ ያመለክታል።
17 አደገኛ የሰዎች አዘዋዋሪዎችን በቁጥጥር ስር መዋላቸውን የፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ በምስራቅ የሀገሪቱ ክፍል በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ የሰዎችን በህገወጥ መንገድ ሲልኩ በቆዩ የተደራጁ 17 የቡድን አባላት ላይ ያደረገውን ምርመራ አጠናቆ መዝገቡን ለፍትህ ሚኒስቴር መላኩን ገልጿል። መሐመድ ጣሂር አደን በተባለ ግለሰብ በሚመራው በዚህ የወንጀል ቡድን ላይ በተደረገው ምርመራ ከተገዢዎችና ከቤተሰቦቻቸው ከ1 ቢሊዮን ብር በላይ መቀበላቸውን ከ40 ሺህ በላይ ሰዎችን ማዘዋወራቸውንና የ60 ሰዎች ህይወት ማለፉን ፖሊስ አረጋግጧል። ተጠርጣሪዎቹ የህገወጥ የሰዎች ዝውውር መረብ በመዘርጋት ተጎጂዎች በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ በማሳመን ከተለያዩ የሀገሪቱ አካባቢዎች በደላሎች አማካኝነት ሰዎች ሲመለምሉ ቆይቷል ተብሏል። በዚህም ተጎጂዎች የኢትዮጵያን ድንበር እንደተሻገሩ ወደ የመን ተወስደው በዛ በሚገኙ መጋዘኖች ውስጥ እንዲታጎሩ የሚደረግ ሲሆን በመያዣነት በመያዝ ለቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠየቁ እንደነበረ ተገልጿል። ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እየደበደቡና ያሰቃዩ ቪዲዮ በመቅረጽ የስነ ልቦና ጫና እያደረጉ እንደነበረ ፖሊስ ያረጋገጠ ሲሆን ከ60 በላይ ሰዎች ለህልፈተ ህይወት መዳረጋቸውና በርካታ ሴቶች የመደፈር ጥቃት እንደደረሰባቸው ፖሊስ አስታውቋል። በዚህ ወንጀል ላይ ከሳውዲ አረቢያና ከኢትዮጵያ በቀጥታ መስመር በቪዲዮ የተደገፉትን ጨምሮ በርካታ ሰዎች የምስክርነት ቃላቸውን ሰጥተዋል ተብሏል። ተጠርጣሪዎቹ በህገወጥ መንገድ ባገኙት ገንዘብ ያፈሯቸው በስማቸው የነበሩ ቤቶች፣ ተሽከርካሪዎችና የባንክ ሂሳቦቻቸው እንዲታገዱ መደረጋቸው ተገልጿል። ፌዴራል ፖሊስ ምርመራውን ያጠናቀቀው በሰው የመነገድ በህገወጥ ሐዋላና በህገወጥ የገንዘብ ዝውውር መኒ ላውንደሪንግ ወንጀሎች እንደሆነ ገልጿል። የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በቅንጅት ባደረገው ክትትል ላገዟቸው አካላት ምስጋና አቅርበዋል። በተጨማሪም ህብረተሰቡ የዜጎች ተሳትፎ መተግበሪያ በ990 ነጻ የስልክ መስመርና በሰው አልባ ፖሊስ ጣቢያ አማካኝነት ጥቆማና መረጃ መስጠቱን አጠናክሮ እንዲቀጥልም ጥሪ አቅርበዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። የዕለተ ማክሰኞ የናሁ የምሽት ዜናዎቻችንን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ በዝርዝር ወደምንመለከታቸው የውጭ መረጃዎቻችን እናልፋለን። ቻይና ከ3000 ቶን በላይ የእርዳታ ምግብ ለደቡብ ሱዳን አበረከተች። ቻይና በደቡብ ሱዳን በተደጋጋሚ በሚከሰት ድርቅ፣ ጎርፍና ግጭት ለተጎዱና ለችግር ተጋላጭ ለሆኑ ህዝቦች ድጋፍ ለማድረግ ከ3000 ሜትሪክ ቶን በላይ ስንዴና ሩዝ ባሳለፍነው ሰኞ ዕለት አበርክታለች። የደቡብ ሱዳን የሰብአዊ ጉዳዮችና የአደጋ አስተዳደር ሚኒስትር አልቤሮ ኦኮል አታክ በድጋፍ ርክክብ ስነ ስርዓቱ ላይ ባደረጉት ንግግር ሀገሪቱ በርካታ ተደራራቢ የሰብአዊ ቀውሶች እያጋጠሟት ባለበት ወሳኝ ወቅት ላይ ይህ እርዳታ መምጣቱን ገልጸዋል። በየዓመቱ የሚከሰቱ ተደጋጋሚ ጎርፍና ድርቅ ከ1 ሚሊዮን በላይ የደቡብ ሱዳን ዜጎች እንደሚጎዱና የሀገሪቱን የምግብ ዋስትና በእጅጉ እንደሚያዳክሙ ጠቁመዋል። በተጨማሪም በአጎራባች ሱዳን እየተካሄደ ያለው ግጭት ከ1.4 ሚሊዮን በላይ ስደተኞችና ተመላሾች ወደ ደቡብ ሱዳን እንዲገቡ በማስገደዱ የሰብአዊ ቀውሱን ይበልጥ እንዳባባሰው ገልጸዋል። በደቡብ ሱዳን የቻይና አምባሳደር ማቺያን በበኩላቸው ቻይና ከደቡብ ሱዳን ጋር ያላትን ግንኙነት አጠናክራ እንደምትቀጥልና የሰብአዊ ድጋፎችን በቀጣይ ማቅረቧ እንደምታጠናክር መግለጻቸውን ዣን ዘግቧል። የአሜሪካ ወታደራዊ ኃይል በሆርሙዝ ሰርጥ ሌላ ዙር የአየር ጥቃት መፈጸሙን አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለተገደሉት የአሜሪካ ወታደሮች በቀል እንደሚወስዱ ከተናገሩ በኋላ የተካሄደው ይህ ጥቃት ለ10 ተከታታይ ምሽቶች ቀጥሏል ተብሏል። ትራምፕ ቀደም ሲል ባደረጉት ንግግር በቅርቡ ለተገደሉት 3 የአሜሪካ ወታደሮች ክብር ሲባል ሰኞ ምሽት በኢራን ላይ በጣም ከባድ ጥቃት መፈጸሙን ገልጸው ነበር። ለዚህ ጥቃት ምላሽ ለመስጠት ኢራን በሆርሙዝ ሰርጥ ላይ በሚገኙ 2 የነዳጅ ጫኝ መርከቦች እንዲሁም በባህሪንና በኩዌት በሚገኙ የአሜሪካ ወታደራዊ ሀብቶች ላይ ጥቃት ማድረሷን የሀገሪቱ የመንግስት ዜና ኤጀንሲ ኢራን ዘግቧል። ፕሬዚዳንት ሞሰድ ፒሼኪያን በበኩላቸው ኢራን አሁን ከአሜሪካ ጋር ሙሉ በሙሉ ጦርነት ውስጥ መሆኗን ተናግረዋል። የኢራን እስላማዊ አብዮታዊ ዘብ በባህሪን የሚገኘውን የአሜሪካ አማዞን ኩባንያ መሰረት ልማት ኢላማ ማድረጉንም አስታውቋል።
በተጨማሪም አቤታይ ዘቡ በባህሪን የሚገኘውን የአሜሪካው የአማዞን ኩባንያ የማዕከላዊ ዳታ መሰረተ ልማት በበርካታ ክሩዝ ሚሳኤሎች በመምታት አውድሞታል ሲል የዜና ኤጀንሲው ዘግቧል። የአሜሪካ ማዕከላዊ እዝ በኤክስ ገጹ ባወጣው መግለጫ የቅርብ ጊዜዎች ጥቃቶች የኢራንን ወታደራዊ የቁጥጥር ማዕከላት፣ የባህር ላይ አቅሞችን፣ የሚሳኤልና የድሮን ማስወንጨፊያ ቦታዎችን እንዲሁም የአየር መከላከያ ስርዓቶችን ኢላማ ያደረጉ መሆናቸውን ገልጿል። ኢራን በበኩሏ ጠቃሚ በሆነው የውሃ መንገድ ለማለፍ ሲሞክሩ ጥቃት ያደረሰችባቸው የሁለቱ የነዳጅ ጫኝ መርከቦች ሰራተኞችን ለማዳን ቡድኖች እየጣሩ ይገኛሉ ብላለች። በመጨረሻም ለትንታኔ ወደ መረጥነው የውጭ መረጃችን እናልፋለን። በቀይ ባህር የንግድ መርከቦች እንቅስቃሴ ላይ ስጋት እንደሆኑ የሚነገርላቸው የሁቲ ታጣቂዎች ሳውዲ አረቢያ ላይ የባህር እንቅስቃሴ ማዕቀብ መጣላቸውን አስታወቁ። በመካከለኛው ምስራቅ በእስራኤል አሜሪካና ኢራን መካከል የተቀሰቀሰው ጦርነትን ተከትሎ ወትሮም በኢራን የሚደገፉት የየመን ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣላቸው ሲያስታውቁ፣ ይህ በቀጠናው የንግድ እንቅስቃሴ ላይ ከባድ ስጋትን ደቅኗል። የመካከለኛው ምስራቅ ጦርነት በባህረ ሰላጤው ሆርሙዝ ወሽመጥ እንዲዘጋ ያደረገ ሲሆን ቀይ ባህር አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ከሳውዲ አረቢያ የነዳጅ የሚጓጓዙበትን ወሳኝ መስመር ሆኖ ቆይቷል። ቀጣይ አማራጮች ምን ሊሆኑ ይችላሉ? ዝርዝሩን ማርቆስ ጎደቦ እንደሚከተለው አዘጋጅቶታል። በቀይ ባህር የንግድ መርከቦች እንቅስቃሴ ላይ ስጋት እንደሆኑ የሚነገርላቸው የሁቲ ታጣቂዎች ሳውዲ አረቢያ ላይ የባህር እንቅስቃሴ ማዕቀብ መጣላቸውን ዓለም ይወቅልኝ ብለዋል። በመካከለኛው ምስራቅ በእስራኤል አሜሪካና ኢራን መካከል የተቀሰቀሰውን ጦርነት ተከትሎ ወትሮውንም በኢራን የሚደገፉት የየመን ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣላቸውን ሲያስታውቁ፣ ይህም በቀጠናው የንግድ እንቅስቃሴ ላይ ከባድ ስጋትን ደቅኗል። የመካከለኛው ምስራቅ ጦርነት በባህረ ሰላጤው የሆርሙዝ ወሽመጥ እንዲዘጋ ያደረገ ሲሆን ቀይ ባህር አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ በሳውዲ አረቢያ ነዳጅ የሚጓጓዝበት ወሳኝ መስመር ሆኖ ቆይቷል። ቀጣይ አማራጮች ምን ሊሆኑ ይችላሉ? ይህ ዓለም በጉጉት ሊሰማው የሚጠብቀው ጥያቄ ሆኗል። ዓለም በፖለቲካዊ ማህበራዊና ዲፕሎማሲያዊ ውጥረት ውስጥ በገባችበት በዚህ ወቅት የንግዱ ጦርነት ሌላኛው ፈተና ሆኖባቷል። የኢራን ጦርነት የዓለም ሀገራትን በተለያየ ጎራ ከማሰለፍ ባለፈ በዓለም የንግድ እንቅስቃሴ ላይ ያልበረደ ትኩሳት ሆኖ ቀጥሏል። ለዓለም የንግድ እንቅስቃሴ ወሳኝ የጀርባ አጥንት በሆነው የቀይ ባህር ላይ የተፈጠረው ውጥረት የንግድ መርከቦችን እንዳይንቀሳቀሱ አሊያም ባሉበት እንዲቆሙ አስገድዷቸዋል። ወሳኝ የንግድ ሸቀጦች፣ ነዳጅን የመሳሰሉ ወሳኝ የኃይል ምንጮች ዋጋቸው በየጊዜው እንዲጨምርም ምክንያት ሆኗል። በመካከለኛው ምስራቅ ጦርነት ዋነኛ ተሳታፊ የሆኑት አሜሪካ፣ እስራኤልና ኢራን ጦርነታቸውን ለማቆም የሚያስችላቸውን የተኩስ አቁም ስምምነቶችን እንዲሁም ዘላቂ ጦርነት የማቆም ድርድሮችን ሲያካሂዱ ቢቆዩም ፍሬ አልባ ሆኗል። በቀይ ባህር ላይ ሌላ ትኩሳት ተፈጥሯል። በቀይ ባህር ላይ የሚንቀሳቀሱት የየመን ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣላቸውን ይፋ አድርገዋል። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊና ጨቋኝ ከበባ እየጣለች ነው በሚል ክስ ነው። የቀይ ባህር ዋነኛ መተላለፊያ ባብ-ኤል መንደብ ሰርጥ ለሳውዲ መርከቦች እንደሚዘጋ ሁቲዎች አስቀድመው እወቋት ብለዋል። ይህ ከ2022 ጀምሮ በተባበሩት መንግስታት ድርጅት ድጋፍ ሲቆይ የነበረውን የተኩስ አቁም ስምምነት የሚያዳክም እርምጃ መሆኑ ተጠቁሟል። እገዳው የመጣው በሁቲዎቹ ቁጥጥር ስር ባለው የሰና አውሮፕላን ማረፊያ ላይ ከተፈጸመ ጥቃት በኋላ ነው። የየመን መንግስት የኢራን አውሮፕላን እንዳያርፍ ለመከላከል ጥቃቱን ፈጽሜያለሁ ቢልም ሁቲዎች ግን ሳውዲን ተጠያቂ በማድረግ የሚሳኤል ጥቃት ከፍተው አሁን ደግሞ የባህር ላይ እንቅስቃሴ እገዳ አውጀዋል። ባብ-ኤል መንደብ ሙሉ በሙሉ ከተዘጋ የዓለም የነዳጅ አቅርቦት እስከ 7 በመቶ ሊቀንስ፣ በቀይ ባህር የሚካሄደውንም የንግድ መጓጓዣና የአየር የኃይል አቅርቦት በከፍተኛ ሁኔታ ሊያውክ ይችላል። በሌላ በኩል ሳውዲ አረቢያ እንዲሁም በሳውዲ የሚመራው ጥምረት የሁቲዎችን መግለጫ አሳሳች በማለት ውድቅ አድርጎታል። በሁቲዎች ቁጥጥር ስር ባሉ ወደቦች በመቶዎች የሚቆጠሩ የንግድ መርከቦች አሁንም ያለ እንቅፋት እየገቡና እየወጡ መሆኑንም ገልጿል። ጥምረቱ የሁቲዎች የባህር እገዳ ውሳኔን የዓለም አቀፍ ሕግ የሚጥስ የባህር ወንበዴነት ተግባር ሲልም በማውገዝ በባብ-ኤል መንደብ ባህረ ሰላጤ የሚያልፉ የሳውዲ የንግድ መርከቦችን ለመጠበቅ የደህንነት ጥበቃ እርምጃዎችን መጀመሩን አስታውቋል።
በኢራን የሚደገፈው ታጣቂ ቡድን ቃል አቀባይ ማዕቀቡ በአስቸኳይ ተግባራዊ መሆን እንደሚጀምር ገልጿል። ማዕቀቡ ሳውዲ ሁቲ በሚቆጣጠራቸው የሰሜን ምዕራብ የመን ወደቦችና አየር ማረፊያዎችን በመዝጋቷ የተወሰደ የበቀል እርምጃ እንደሆነም እወቋት ብሏል። ሰኞ ዕለት የሁቲ ጦር ቃል አቀባይ ያሲር ሳሪ ሳውዲ አረቢያ ለ12 ዓመታት ያህል በምንወዳቸው ህዝቦች ላይ ፍትሃዊ ያልሆነና ጨቋኝ ከበባ ፈጽማለች፣ ሀብቶቻችንን ዘርፋለች፣ እንዲሁም ወደቦቻችንና አየር ማረፊያዎቻችንን በመዝጋት ሁሉን አቀፍ እገዳ ጥላለች ሲሉ ከሰዋል። ለዚህም ምላሽ ለመስጠት በሳውዲ ወንጀለኛ ጠላት ላይ የባህር ማዕቀብ መጣሉን ገልጸዋል። ቃል አቀባዩ ስለ ማዕቀቡ ዝርዝር መረጃ አልሰጡም። ሆኖም የሁቲ ሚዲያ ምክትል ኃላፊ ነስረዲን አሚር በኤክስ ገጻቸው ባሰፈሩት ጽሑፍ እንዳሉት ከሆነ የቀይ ባህር ደቡባዊ መግቢያ ባቤል መንደብ ወሽመጥ ለሳውዲ አረቢያ መርከቦች ዝግ ሆኖ ይቆያል። የታጣቂ ቡድኑን እርምጃ ተከትሎ የሳውዲ አረቢያ የውጭ ጉዳይ ሚኒስቴር የቀረቡበትን ክሶች አስተባብሏል። አገሪቷ መርከቦችን ለመጠበቅ በዓለም አቀፍ ሕግ መሰረትም አስፈላጊውን እርምጃ እንደምትወስድም ገልጿል። ሳውዲም ስለ ማዕቀቡ የሰጠችው ዝርዝር መረጃ የለም። ቀይ ባህር አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ከሳውዲ አረቢያ ነዳጅ የሚጓጓዙበት ወሳኝ መስመር ነው። የኢራን ጦርነት በባህረ ሰላጤው የሆርሙዝ ወሽመጥ እንዲዘጋ ያደረገ ሲሆን ዓለም አቀፍ የነዳጅ እንቅስቃሴ ላይ ከፍተኛ ተጽዕኖ አሳድሯል። ሁቲዎች ሳውዲ አረቢያ ላይ ማዕቀብ መጣላቸውን ያስታወቁት 2022 ላይ በታጣቂ ቡድኑና ሪያድ መካከል ከተደረሰው መደበኛ ያልሆነ የተኩስ አቁም ስምምነት ወዲህ ተዳፍኖ የቆየውን ውጥረት ከተባባሰ ሁቲዎች በሳውዲ አረቢያ ደቡባዊ ምዕራብ በሚገኘው አባህ አየር ማረፊያ ሚሳኤሎች መተኮሳቸውን ተናግረዋል። ይህም ሳውዲ በሰንዓ አየር ማረፊያ ላይ ፈጽመዋለች ላሉት የአየር ጥቃት ምላሽ እንደሆነ ገልጸዋል። ጥቃቶቹ በሳውዲ በሚደገፈው የየመን መንግስት የተረጋገጡ ሲሆን ያለ ፈቃድ ሊያርፍ የነበረን የኢራን አውሮፕላን ለመከላከል የተወሰደ እንደሆነ አስረድቷል። የመን እንደ አውሮፓውያኖቹ የዘመን አቆጣጠር በ2014 በተጀመረውና ሁቲዎች የሰንዓ መንግስት ባስወገዱበት የእርስ በእርስ ጦርነት ከፍተኛ ቀውስ አጋጥሟታል። ግጭቱ በ2015 በሳውዲ የሚመራው ጥምረት በሀገሪቱ መንግስታዊ ስርዓት ለመመለስ ጣልቃ ከገባ በኋላ ተባብሶ ቀጥሏል። እንደ የተባበሩት መንግስታት ድርጅት መረጃ በግጭቱ ከ15000 በላይ ሰዎች የተገደሉ ሲሆን ከ22 ሚሊዮን በላይ ሰዎች እርዳታ ፈላጊ የሆኑበት በዓለም ከፍተኛ የሆነ የሰብአዊ ቀውስንም አስከትሏል። የየመን ሁቲዎች የባህር ላይ እንቅስቃሴ እገዳ በቀጠናው እየተባባሰ ካለው የጂኦፖለቲካ ውጥረት ጋር የተያያዘ መሆኑ እየተነገረ ነው። ኢራን በመሰረተ ልማቶቿ ላይ ለሚፈጸመው የነ አሜሪካ ወታደራዊ ጥቃት ምላሽ እንዲሆን ሁቲዎች የምዕራባውያንን የባህረ ሰላጤ ሀገራት የመርከብ መጓጓዣ ወሳኝ መተላለፊያዎችን እንዲያውኩ ሁኔታዎችን ግፊት አድርጋባቸዋለች መባሉን ዓለም አቀፍ የመገናኛ ብዙሃኑ ሮይተርስ፣ አልጀዚራና ቢቢሲ ዘግበውታል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የዕለተ ማክሰኞ ሐምሌ 14 የናሁ የምሽት ዜናዎቻችን የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይ ንጉሴ አብሬያችሁ ነበርኩ። መልካም ምሽት።